ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የድራማ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንዴት ቆያችሁ? ጽጌረዳና የጽጌረዳ ቀጣይ ክፍል ነው ማለት ነው። እንግዲህ ጽጌረዳና ፌቨን እንግዲህ መንገድ ላይ እየሄደች እያለ ጽጌረዳ በመከተል እንግዲህ እጇን ይዛ አናግሪኛ እንዴ ከመቼ ወዲህ እንዲህ አይነት ሰው የሆንሽው ምን ሆነሽ ነው በማለት እንግዲህ ጽጌረዳ አሁን ትንሽ እየነቃች ነው፣ ታናግራታለች ማለት ነው። ፌቨንም እንግዲህ እንዴት እንደዚህ ታናግሪኛለሽ? እንዴት ምን ሆነሽ ነው በማለት እንግዲህ በጣም ተናዳ እንትን እያለን ማለት ነው። በዚህም ያህል እንግዲህ ነብዩን እንግዲህ እንደምትወደውና ነብዩን እንደምታፈቅረው እንዲሁም ነብዩን ለራሷ ማድረግ እንደምትፈልግም ጽጌረዳ ነቅታለች ማለት ነው። ለዛም ነው እንግዲህ እጇን ይዛ አናግሪኝ፣ ምን እየሆንሽ ነው? እንደዚህ ይሄን ያህል አንቺ ክፉ ሰው እየሆንሽ ነው ያለሽው እያለቻት ነው ማለት ነው። እንግዲህ ጽጌረዳን ያጣላቻት ፌቨን ነብዩ ጠየቀኝ፣ እንደዚህ አረገኝ፣ እያስገደደኝ ነው፣ እያጨናነቀኝ ነው በማለት ነበረ እንግዲህ እያጣላች ያለችው ማለት ነው፣ ያጣላቻቸው ማለት ነው። አሁን ይሄንን ጽጌረዳ ነቅታለች። ይሄ ሁሉ ነገር ውሸትሽን ነው፣ እሱ አልጠየቀሽም፣ አንቺ ውሸትሽን ነው፣ ጠየቀኝ ፈለገች ስትይ ነበር በማለት እንግዲህ ትጣላታለች ማለት ነው፣ ትጠይቃታለች ማለት ነው። እንግዲህ በዚህ መሀል ፌቨን የውሸቷንም ነበረ፣ እዚህ ላይ እንግዲህ የውሸቴ ነው፣ እሱ አልጠየቀኝም፣ ምንም የጠየቀኝ ነገር የለም፣ ዋሽቼሽ ነው ብላ እውነቱን ትነግራታለች ማለት ነው። ጽጌረዳም እንግዲህ ፌቨን አስመሳይ እንደሆነችና ፌቨን ክፉ ሰው እንደሆነች እንግዲህ ደርሳበታለች ማለት ነው። እንግዲህ እንደምታስብላት እንደምትጨነቅላት አስመስላ ነበረ ስትጫወት የነበረባት። ይህን ነገር ግን አሁን ፌቨን ጽጌረዳ ነቅታለች ማለት ነው። እንግዲህ ነብዩን እንድትጠለው ነው ጥረት ስታረግ የነበረ ፌቨን ማለት ነው። ጽጌረዳን በዛ ምክንያት እንግዲህ ነብዩን ፌቨን በምትሰራው ስራና ድራማ ነብዩን ጠልተዋለች፣ አርቀዋለች ማለት ነው። እንግዲህ ከሌላ ሰው ጋር ነው ውለው አዳሯ ምኗም ማለት ነው። ይሄን ነገር ያደረገችው ደግሞ ፌቨን ናተኝ። ስለዚህ ፌቨን ደግሞ አሁን ጽጌረዳ ደግሞ ይሄን ሁሉ ነገር ስለነቃቸውን ነብዩን አጣላሽኝ፣ ከነብዩ የለየሽኝ አንቺ ነሽ፣ አንቺ መሰሪ ክፉ ሰው ነሽ በማለት እንግዲህ ልክ ልኳን እየተናገረቻት ነው ማለት ነው። እንግዲህ ጽጌረዳም ሰው አመኝና የዋህ ሰው ናት ማለት ነው። ስለዚህ እኔ ያንቺን ውሸት አምኜ እንትን ብዬሻለሁ፣ ግን ይሄን ነገር ደግሞ እንዴት አመንኩሽ? እኔ አንቺ እኮ ፌቨን ነሽ፣ በህይወትሽ አንድ ደህና ነገር አድርገሽ የማታውቂን ሰው ማመኔ እኔ ከልክ በላይ ጅል ነኝ፣ እውነትም ሞኝ ነኝ በማለት እንግዲህ ጽጌረዳ በጣም እየተጸጸተችና እየተናደደች ነው። እውነትም ያናድዳታል። እንግዲህ ከልጅነቷ አንስቶ እስካሁን እድሜ ልኳን ስትጎዳትና ስታናድዳት፣ ስታበሳጫት፣ መጥፎ ነገር በህይወቷ ስታረግ ነው የኖረችው ማለት ነው። ለዛ ነው ጽጌረዳም እንዴት ይሄንን ጉድሽን እያወኩኝ እንዴት ነው እኔ ላምንሽ የቻልኩተኝ ትላታለች ማለት ነው። እንግዲህ ፌቨንም ዋው አንቺ እስካሁን ድረስ ጅል ነበርሽ፣ አሁን ግን ጎበዝ መሆንሽንና ጀግና መሆንሽን አሁን ገና አምነሻል፣ አሁን አምነሽ እንትን ነቅተሻል ማለት ነው እያለች እንግዲህ እያሾፈችባት ነው ማለት ነው። ፌቨን እንግዲህ አንቺ አሁን ከነቃሽም ጥሩ ነው፣ ግን እስካሁን አለመንቃትሽ ጅል ነበርሽ እያለች እንግዲህ እዚህ ላይ ሌላ ሙድ እየያዘችባት ነው። እውነት ለመናገር ይሄ በጣም ያናድዳል። እንግዲህ ጽጌረዳም እኔ በጣም ጅል ነኝ፣ አንቺን ማመኔ፣ አንቺን አምኜ በህይወቴ ውሳኔ ስወስን በጣም ጅል ነኝ ትላለች ማለት ነው። እንግዲህ ፌቨንም ዛሬ ገና እውነት አወራሽ፣ አንቺ እውነትም ጅል ነበርሽ፣ ሞኝ ነበርሽ፣ ሰው ሚልሽ የምታመኝ ሰው ነሽ በማለት እንግዲህ እየቀለደችባት ነው ማለት ነው። እንግዲህ እዚህ ላይ ፌቨን እውነት ለመናገር በጣም የምታስብ ልጅና ጥሩ ልጅ ናት፣ ሰዎችን በቀላሉ የምታምን እሷም ለሰው የምትታመን ሰው ስለሆነች ለዛም ነው እንግዲህ በቀላሉ ያመነቻት። እሷ ግን ፌቨን ግን ታምና አልተገኘችም ማለት ነው፣ አልታመነችላትም። እዚህ ላይ በጣም እየጎዳቻትና በጣም መጥፎ ድርጊት እያለች ያለች ልጅ ናት ማለት ነው።
ለዚህም ነው እንግዲህ ጽጌረዳ በጣም እየተናደደችው። እንዴት አምኜሽ አንቺን በህይወትሽ ጥሩ ነገር አድርገሽ የማታውቂ ሰው አንቺን አምኜሽ ህይወቴን አበላሸው እያለች ነው እንግዲህ። ህይወቷ የተበላሸው ሌላ ወንድ ጋር ነው እንግዲህ ቤት የተከራየችው። ነብዩን ደግሞ ጽጌረዳን እንዲጠላት አድርጋ ስላለፈች ነው ማለት ነው። እንግዲህ ሁለታቸውንም ገብታ በመሀል አንዳንድ ሰው በጣም እውነት ለመናገር ይችልበታል እንደዚህ ማድረግ። ሁለቱም ወገን ፒስ ይሆንና ከዛ በኋላ ሁለቱንም መገነጣጠል፣ ሁለቱንም እንዳይገናኝ እንዳይስማማ ማድረግ በጣም የሚችሉበት ሰዎች አሉ። ከሁለቱም ጋር ግን ፍቅር ናቸው። ሁለቱ ግን እንዳይገናኙ፣ ሁለቱንም አንድ እንዳይሆኑ ማድረግ የሚችሉ ሰዎች በጣም አሉ። እንደዛ አይነት ሰዎች እንግዲህ ፈጣሪ ጠብቀን ማለት ነው። ፌቨንም ያደረገችው እንግዲህ ከሁለቱም ጋር ፒስ ሆና እሱን ነብዩን ስለምትወደው ብቻ ሁለታቸውን ማራራቅ ነበር ያደረገው ማለት ነው። እንግዲህ ይሄም ነገር እንግዲህ አሁን ሙድ ልትይዝባት ነው፣ ሙድ ነው እየያዘችባት ያለው ማለት ነው። እንግዲህ በዚህ መሀል እኔ ቀጠሮ አለኝ፣ ቀጠሮ ስላለኝ እባክሽን ጊዜን አታባክኝብኝ በማለት እንግዲህ ረግጣት ልታልፍ እየሞከረች ነው። ጽጌረዳም እንግዲህ ይሄ ነገር ስላናደዳት ቀጠሮ የያዘችውም እንግዲህ ከራሷ ከነብዩ ጋር ነው ማለት ነው። ቀጠሮ ልትይዘው የቻለችው ነብዩን ልታገኘው ነው ማለት ነው። ፌቨን ደግሞ የጠላትና እሷን ያልፈልጋት ስለመሰላት ከነብዩ እርቃላታለች። እንግዲህ ጽጌረዳ ሁሉንም ነገር አሁን ታውቃለች። ነብዩ ምንም ነገር ስለኔ መጥፎ ነገር አላደረገም፣ ሆን ብለሽ ነው ያጣላሽን በማለት እንግዲህ ጽጌረዳ ሁሉን ነገር በማወቅ ፌቨንን እንግዲህ ልደበድባት ትችላለች ማለት ነው። በዚህ መሀል እንግዲህ ይዛ ጥላ አንቃት ምናምን እያስጨነቀቻት ነው። እንዴት እንደዚህ ታደርጊያለሽ? አንቺ ባለጌ! እንዴት ትሰድብኛለሽ? አንቺ ክፉ ሰው ነሽ፣ እስካሁን አታለሽኛል፣ ከልጅነቴ አንስተሽ ነው ያሰቃየሽኝ በማለት እንግዲህ እውነትም ስታሰቃያት ታሪካቸው አብረው ነው ያደጉት። እሷ ጽጌረዳ ሰራተኛ ልጅ ስለሆነች አብረው ስላደጉ ፌቨን ስትጫወትባት ነው የኖረችው። ከልጅነት አንስቶ እስከ አዋቂ ተጫውታባታለች ማለት ነው። በዚህ መሀል እንግዲህ ከዚህም በላይ እንግዲህ ጉጅኝ፣ እዚህም በላይ መግደል ትችያለሽ፣ ብዙ ነገር ያደረግሽኝ አንቺ ነሽ በማለት እንግዲህ ሲደባደቡ ነብዩ ድንገት ደረሰ ማለት ነው። ነብዩ ደርሶም እንግዲህ ጽጌረዳን አስፈንጥሮ ወደኋላ በመጣል ፌቨንን ትሪት እያደረገ ደህና ነሽ ወይ ተጎዳሽብኝ ወይ እያለ እንግዲህ ድሮ የሚወዳት ልጅቶ እቺኛቱን አዲሱን ፍቅረኛውን እየተንከባከበና ተጎዳሽብኝ ወይ ምናምን እያለች እንግዲህ እሷን ትሪት እያደረገ ነው። በዚህ ማለት እንግዲህ ምንድነው የምታደርጉት ያማችኋል በማለት ጽጌረዳ ላይ ቆሞ እንግዲህ ሊጮህባት ችሏል ማለት ነው። በዚህ ማለት እንግዲህ ነብዩ አንቺ ሊሆን አይችልም በማለት አለችኝ እያለ እንግዲህ የውሸት እያወራኝ ነው ማለት ነው።